እንኳን ደህና መጣችሁ ውድ አድማጮቻችን። ዛሬ ከዘመናችን ወጥተን ወደ ረጅም ዘመናት ወደ ኋላ ተጉዘን ታላቅ ታሪክ የተፈጠረበትን ምድር እንቃኛለን። በኢትዮጵያ ሰሜናዊ ከፍታ ቦታዎች ሰማዩ ከምድር ጋር የሚገናኝ በሚመስልበት ንጹሕ አየር ከጥንታዊ ተራሮች ሽታ ጋር ተቀላቅሎ የሚነፍስበት ፀሐይ በወርቃማ ጨረሯ ጥንታዊ ሕንፃዎችን የምታሞቅበት አንድ አስደናቂ ስፍራ አለ። ይህ ስፍራ የብዙ ሺህ ዓመታት ታሪክን በአፈር ስር የቀበረ፣ በድንጋዮቹ ውስጥ ምስጢርን የያዘ ታላቋና ዝነኛዋ የአክሱም ከተማ። አክሱም የጥንታዊት ኢትዮጵያ ልብ፣ የኃይልና የሥልጣኔ ማዕከል የነበረች፣ የንግድ መስመሮች መጋጠሚያ፣ የባህልና የጥበብ ምንጭ ሆና ለዘመናት የኖረች ከተማ ናት። የራሷ የሆነ የጽሑፍ ሥርዓት ግዕዝ የነበራት፣ አስደናቂ የሥነ ሕንፃ ጥበብን ሐውልቶቿን ያሳየች፣ የብዙ ሃይማኖቶች መገኛና መከታ የሆነች፣ በዓለም ታሪክ ውስጥ የራሷን ድርሻ ያሳረፈች ንግሥት። ዛሬም ድረስ የጥንቷ አክሱም ታላቅነት ከእያንዳንዱ ድንጋይ፣ ከየፈራረሰው ግድግዳ፣ ከየቆመው ሐውልት ጸጥ ባለ ድምፅ የሚንሾካሾክ ይመስላል። የእነዚያን የሩቅ ዘመናት ነገሥታት ግርማ ሞገስ፣ የሕዝቦቿን ጥበብና ብልሃት፣ የንግድ ልውጦቿን ግርግር እና የሃይማኖታዊ ክብረ በዓሎቿን ታላቅነት ዛሬም ድረስ በዓይን ልናይ እንችላለን። በዚህ ጉዞአችን የጥንቱን የአክሱም ግዛት ምስጢሮች ለመፈተሽ፣ የታላላቅ ነገሥታቶቿን ታሪክ ለመስማት፣ የሕዝቦቿን የዕለት ተዕለት ሕይወት ለመቃኘት እና አስደናቂዎቹን በዘመናቸው ተአምር የነበሩትን ሐውልቶቿን ለመመልከት እንሞክራለን። እስቲ ዓይኖቻችሁን ጨፍናችሁ ልባችሁን ከፍታችሁ ወደ ሺህ ዓመታት በፊት ወደ ነበረው ዘመን አብረን እንድንጓዝ እጋብዛችኋለሁ። የአክሱም መንግሥት መንጀሰድ ኮንግዶም ጃበረን ስልጣኔ ሳውዳይን ከቨዋያችን ሐውልት ሕያዋዌድ ኦበወስክ ሞኒሜንት ምስከር ሞየተር ማስቴሬ። በጥንታዊቷ ኢትዮጵያ እምብርት በተራራማው የትግራይ ምድር ላይ አክሱም የምትባል ኃያል መንግሥት ታሪክ መገንባት ጀመረች። የዚህች መንግሥት መነሳትና መብረቅ የቻለበት አንዱ ዋነኛ ምክንያት የቦታው ስትራቴጂያዊ አቀማመጥ ነበር። አክሱም ከቀይ ባህር ብዙም ሳይርቅ የአፍሪካን ቀንድ ከመካከለኛው ምስራቅና ከሩቅ ምስራቅ ጋር የሚያገናኙት ዋና ዋና የንግድ መስመሮች መሃል ላይ ተቀምጣ ነበር። ይህ ስትራቴጂያዊ አቀማመጥ ለአክሱማውያን ታላቅ በረከት ሆነ። የወርቅ፣ የዝሆን ጥርስ፣ የዕጣኔ ቅመማ ቅመም፣ የሐር ጨርቅና የሌሎች ውድ ዕቃዎች ፍሰት በየጊዜው በአክሱም በኩል ይተላለፍ ነበር። ይህ የንግድ ፍሰት ለአክሱም ሕዝብ ሥልጣን አስገኝቶላቸዋል። የተለያዩ ባህሎችና ሕዝቦች የሚገናኙበት ማዕከል በመሆኗ አክሱም የራሷን የላቀ ሥልጣኔና ልዩ ማንነት ቀረጸች። ከግሪክ፣ ከሮም፣ ከግብፅና ከህንድ የመጡ ነጋዴዎችና ተጓዦች እዚህ ይሰባሰቡ ነበር። ይህም ለአክሱም የባህልና የእውቀት ብልጽግና ትልቅ አስተዋጽኦ አድርጓል። ከተለያዩ ዓለማት የመጡ ሐሳቦችና ዕውቀቶች ተዋህደው ለአክሱማውያን የራሳቸውን የሥርዓት እንዲፈጥሩ መንገድ ከፍተዋል። በዚህ መልኩ አክሱም በቀይ ባህር አካባቢ ካሉት ታላላቅ ኃይሎች አንዷ ሆና ብቅ አለች። ይህም ለብዙ መቶ ዘመናት የዘለቀ ታላቅ መንግሥት ለመገንባት የሚያስፈልገውን መሠረትም ጣለች። አክሱምን ስናስብ በዓይነ ሕሊናችን ከሚመጡት ታላላቅ ቅርሶች መካከል ዋነኞቹ ግዙፍ ሐውልቶቿ ናቸው። እነዚህ ሐውልቶች ከጥንት አክሱም ነገሥታትና መኳንንት ታላቅነትና ጥበብ የመነጩ፣ ለዘመናት የቆሙ የድንጋይ ምስክሮች ናቸው። የአክሱም ግርማ ሞገስና የሕዝቧ መንፈሳዊ ጥልቀት የሚንጸባረቅባቸው ናቸው። እያንዳንዱ ሐውልት ከአንድ ነጠላ የግራናይት ድንጋይ ተቀርጾ የተሠራ ሲሆን ቁመቱ እስከ ሜትር የሚደርስ አለ። እንዲህ ያለ ግዙፍ ድንጋይን ከድንጋይ ማውጫው ቦታ ቆርጦ ማውጣት፣ ከዚያም ለብዙ ኪሎ ሜትሮች ያለ ምንም ዘመናዊ መሳሪያ ወይም ከባድ ማሽነሪ ማጓጓዝ፣ በመጨረሻም ከፍ ባለ ቦታ ላይ ቀጥ ብሎ ማቆም እጅግ አስደናቂ የምህንድስና ጥበብን ይጠይቃል። ሥራ እንዴት እንዳከናወኑት ሙሉ በሙሉ መረዳት አልቻሉም። ይህም የአክሱማውያንን የላቀ የማሰብ ችሎታና ብልሃት የሚያሳይ ነው። የአክሱም ሰዎች እነዚህን ታላላቅ ሐውልቶች የተከበሩ ነገሥታቶቻቸውና ታላላቅ ሰዎች መቃብር ላይ የመታሰቢያ ምልክት አድርገው ያቆሟቸው ነበር። ይህ ደግሞ በሕይወት በነበሩበት ጊዜ የነበራቸውን ሥልጣንና ክብር ከመግለጹም በላይ የሞቱትም ሰዎች መንፈስ ከምድራዊው ዓለም ወደ ሰማያዊው ዓለም የሚያስተላልፉ ድልድዮች እንደሆኑ ያምኑ ነበር። በዚህ ምክንያት እያንዳንዱ ሐውልት በላዩ ላይ ልዩ ልዩ ቅርጻ ቅርጾችና ምልክቶች ተቀርጸውበታል። እነዚህ ቅርጾች የብዙ ፎቅ ሕንፃዎችን መስኮቶችና በሮች የሚመስሉ ሲሆን የንጉሣዊ ቤተ መንግሥታትን ሥነ ሕንፃ የሚያንጸባርቁ ናቸው። እንዲህ ያለው ጥበባዊ አቀራረብ የአክሱምን የሥነ ጥበብ ብቃትና ውበት የመውደድ ባህል ያሳያል። እነዚህ ግዙፍ የድንጋይ ምሰሶዎች በሺዎች ለሚቆጠሩ ዓመታት በጸጥታ ቆመው የአክሱምን ታላቅነት፣ የሕዝቧን ጥበብና እምነት ለዓለም እያወጁ ይገኛሉ። ሰማይን የሚነኩ በሚመስሉት ቁመታቸው የጥንቱን ዘመን ድምፅ እያስተጋቡ የዚያን ጊዜውን ሰው የላቀ የማሰብ ችሎታና የፈጠራ ብቃት ይመሰክራሉ። ይህን የመሰለ ድንቅ ሥራ የተሠራው ከ2000 ዓመታት በፊት መሆኑ ደግሞ የኢትዮጵያ ውስጥ ያለውን ልዩ ቦታ የሚያጎላ ነው።
ከሁሉም በላይ ግን ወደ አክሱም ከተማ ልብ ስንጠጋ የጥንቱን መንግሥት ታላቅነት በግልጽ የሚያሳዩ ግዙፍ ሐውልቶች ይገጥሙናል። እነዚህ የድንጋይ ግድሮች ባለ ብዙ ፎቅ ሕንፃዎችን የሚያክል ቁመት ያላቸው ሲሆን፣ በላያቸው ላይ በጥንቃቄ የተቀረጹት ቅርጻቅርጾች ደግሞ ልዩ ውበት ይሰጧቸዋል። እያንዳንዱ ሐውልት በርካታ ፎቆች ያሉት ቤተመንግሥት መስሎ እንዲታይ ተደርጓል። የሕንፃ ክፍሎች በድንጋዩ ላይ በስሱ ተቀርጸው የጥንት አናጺዎችን እና ቀራካዎችን ብልሃት ያሳያሉ። እነዚህ ሐውልቶች የጥንቶቹ ነገሥታትና ንግሥታት መቃብር ስፍራ፣ የክብርና የዘላለም ማረፊያ ቦታ ላይ እንደ ታላቅ ጠባቂዎች ቆመው ነበር። ለነገሥታቱ ክብርና ለመንግሥቱ ታላቅነት ምስክር ሆነው የዓለምን ዓይን ይማርኩ ነበር። ዛሬም ድረስ አንዳንዶቹ በኩራት ቀጥ ብለው ቆመዋል፣ የዘመናቱ ሽንፍርና የመሬት መንቀጥቀጥ ሳይበግራቸው የአክሱም ይዘው። ሌሎቹ ደግሞ ከዘመናት ብዛትና ከተፈጥሮ ኃይል የተነሳ ወድቀው በምድር ላይ ተዘርግተው ይገኛሉ። ነገር ግን የወደቁትም ቢሆኑ ታሪካቸውን ይነግራሉ። እያንዳንዱ ስንጥቅ፣ እያንዳንዱ የተሰበረ ክፍል የጊዜን ጉዞና የአክሱምን ታላቅነት ፍንጭ ይሰጣል። እነዚህ ግዙፍ የድንጋይ ሥራዎች የአክሱም መንግሥት በሥነ ሕንፃ፣ በምህንድስናና በሥነ ጥበብ ምን ያህል የላቀ እንደነበረው ገልጸዋል። ኢትዮጵያውያን የጥበብና የብልሃት አሻራዎች ሆነው ለትውልድ የሚተላለፍ ቅርስ ሆነው ቆመዋል። አክሱም በወርቃማ ዘመኗ የደረሰችበት ታላቅነት ከግዙፍ ሐውልቶቿ ባሻገር በመንፈሳዊና በኢኮኖሚያዊ ስኬቶቿም ጭምር ይገለጻል። ይህ ዘመን የአክሱም ነገሥታት ኃያልነት፣ የባህል ብስለትና የዓለም አቀፍ ትስስር ጥልቀት የተንጸባረቀበት ልዩ ወቅት ነበር። በአራተኛው ክፍለ ዘመን አጋማሽ አካባቢ አክሱም በታሪኳ ውስጥ ትልቁን ለውጥ አደረገች። ንጉሥ ኢዛና ማግኘትስና ተቀበለች። ይህ ውሳኔ የኢትዮጵያን መንፈሳዊና ማኅበራዊ ገጽታ ለዘላለም የቀየረ ምዕራፍ ሆኖ አገሪቱን ከግብፅ፣ ከሶርያና ከሌሎች የክርስትና ማዕከላት ጋር አቀራርቧታል። የሐዋርያት ትምህርት የገቡባት አክሱም በመንፈሳዊ ብርሃን ደምቃ ከታላላቅ የዓለም ሥልጣኔዎች ጎራ በኩራት ተሰለፈች። በዚሁ የብልጽግና ዘመን የአክሱም መንግሥት የራሷን ሳንቲም አሳተመች። እነዚህ ሳንቲሞች የንግሥና ሥርዓቷን፣ የሃይማኖቷን ጥልቀትና የኢኮኖሚ ጥንካሬዋን የሚያሳዩ እጅግ ውድ ማስረጃዎች ናቸው። በላያቸው ላይ የነገሥታቱ ምስሎች፣ የመስቀል ምልክቶች እና በግሪክና በግዕዝ ቋንቋዎች የተጻፉ ጽሑፎች ተቀርጸውባቸው ነበር። ይህ ደግሞ አክሱም ከሜዲትራንያን፣ ከህንድና የንግድ ግንኙነት ጥልቀትና ዓለም አቀፋዊ ደረጃ ያሳያል። የራሷ ሳንቲም ማውጣት የአንድ ትልቅና ራሱን የቻለ የንግድና የፖለቲካ ተጽዕኖ የነበረው መንግሥት ቁልፍ መግለጫ ነበር። የአክሱም የፖለቲካ እና የኢኮኖሚ ማዕከል ለብዙ መቶ ዓመታት ቀስ በቀስ ወደ ደቡብ እየተዛወረ ሌሎች የኢትዮጵያ ግዛቶች ማደግ ቢጀምሩም የጥንቷ ከተማ አክሱም ታላቅነትና ታሪካዊ ቅርሶች ግን ሳይነኩ ቀሩ። ዛሬም ድረስ ቆመው የምናያቸው ግዙፍ ሐውልቶች የጥንቱን ዘመን ግርማ ሞገስ በዝምታ ይመሰክራሉ። እነዚህ ድንጋዮች የነገሥታትን ዘመን፣ የክርስትና መምጣት፣ የንግድ አይተዋል። የሺህ ዓመታት ታሪክ በላያቸው ላይ ተጽፎባቸው የአክሱምን የከበረ ታሪክ ለትውልድ የሚያስተላልፉ ዝምተኛና የማይናወጡ ጠባቂዎች ሆነው ቆመዋል። የአክሱም ቅርስ እስከ ዛሬ ድረስ ሕያው ሆኖ የዘመናችንን ኢትዮጵያዊ ማንነት በመቅረጽ ቀጣይነት ያለው ተጽዕኖ አለው። እናም እንዲህ የዘመናት ማዕበልን ተሻግሮ የአክሱም ታላቅነት እስከ ዛሬ ድረስ ደምቆ ይኖራል። ዛሬ አክሱም የኢትዮጵያ ብቻ ሳትሆን የመላው የሰው ልጅ የጋራ ቅርስ መሆኗን የሚያረጋግጥ የዩኔስኮ የዓለም ቅርስ ስፍራ ሆና ጸንታለች። እነዚህ ግዙፍ ሐውልቶች በሺህ የሚቆጠሩ ዓመታትን የተሻገሩ የድንጋይ ምስክሮች አሁንም ድረስ በፀሐይ ሲታጠቡ የጥንቱን ዘመናትና የሕዝቦች ወደዚህ ጥንታዊ ከተማ የሚመጡ ጎብኚዎች፣ የዛሬው ትውልድ ወጣቶች በእነዚህ ግርማ ሞገስ ባላቸው ቅርሶች ፊት ሲቆሙ ታሪካቸውና ማንነታቸው በኩራት ይሞላል። አክሱም የጥልቅ ሥሮቻችን፣ የፈጠራ ብልሃታችንና የጥበብ ምንጫችን መገለጫ ነች። የጥንት አባቶቻችን የገነቡት ይህ ታላቅ ሥልጣኔ ለቀጣዩ ትውልድ የተላለፈ የማይጠፋ ሀብት ነው። የአክሱም ሐውልቶችና ፍርስራሾች የኢትዮጵያን ታሪክ ጥልቀትና ልዩነት የሚያንጸባርቁ ብቻ ሳይሆኑ ለመላው ዓለም የሰው ልጆች የጋራ ታሪክ ዋጋ ያላቸው ናቸው። እነርሱ የሰው ልጅ ችሎታና የዘላቂነት ማሳያ ሆነው ይቆማሉ። ሁላችንም ልንጠብቀውና ልንኮራበት የሚገባ ውርስ ናቸው። እንግዲህ የአክሱምን ታሪክ የጀመርነው በዚህ ያማረ ጉዞ የጥንቱን ታላቅነት ከዘመናችን ጋር አዋህደን ተመልክተናል። ይህ ታሪክ በልባችን ውስጥ የኩራት ስሜት እንዲያጭርልን ተስፋ አደርጋለሁ። በሚቀጥለው ጊዜ ደግሞ ሌላ የኢትዮጵያን ውብ ታሪክ ይዘን እንመጣለን። የዚህን ቻናል ቤተሰብ ለመሆን ከወደዱ ሰብስክራይብ በማድረግ ከኛ ላይ ቆዩ። መልካም ምሽት።